ሙታው ሲጀምር ልጁ ይሽል ስጠኝ ልጅ ወይናቴ እንደዚህ አይደለም አታረጋጊ ግን የህግ አካል እነዚህ ሰዎች በዚህ ስራ ላይ ቆዩ ሰዎች ናቸው ሲቪል እንኳን ለብሰው ለሚከተላቸው ነው የሚያውቁ ይመስልኛል ታውሪዎች ይገላሉ ይኸውልሽ እነሱ አይደሉም ይኸውልሽ በጣም እንደሚያምሽ አውቃለሁ ግን ምን እናድርግ ወይኔ ልጄን አረ ወይኔ ልጄን ላውሪ ያስበላሁት በገዛ አባቱ ተበላ ወይኔ ልጄ ና ያዝ ማድረስ ተረስ አሟት ነው ልጄ ምናምን ትላለች ማን የሷን ልጅ እንፈልጋለን እንዴ ማን ናት ቆይስ ምንድነው የቅድሙ የጻኑ እናት ናት አይደል እና ለምንድን ያፈናጫት ከአንድ ህፃን ስለዚህ 100 ህፃኖች አሉ ኦልሞስት በቃ 500 ሺህ ብር ነው የምታገኘው አንተ ማለት ነው ዝሮ አገኛለሁ ትንሽ ብር ያው አንተ ባላብቱናል ተከፋፍላ ነው ከጓደኞች ጋር አዎ አሉ እነሱም ስለሚከፋፈሉ 500 ሺህ ለኔ ብቻ እንኳን ይሆን ለሁላችሁ ተከፋፍሎ ይደርሳል አሉ ከኔ ደግሞ አሉ ቅድም እኔ ጋር የነበረው ሌሎችም እንደዛ ያሉ ለነሱ ምን ነኝ ሰጣቸው ደግሞ ተከፋፈሉታላችሁ አዎ ሰጣቸዋለሁ በፐርሰንት እኔ ጋር እኩል ሳይሆን በፐርሰንት ደግሞ ቀንሳለሁ እነሱ ቆይ ቤተሰብ ምናምን የለህም አንተ ፋሚሊ እናት አባት እህት ወንድም የለህም እንዴት ማወቅ ፈልጌ አሉ እንጂ እንዴት የት ነው ያሉት እነሱ ያሉበት ቦታ ነው እኔ ያለሁበት ቦታ የተለያየ ነው እነሱ ጋር ሆኜ እንደዚህ ልሰራ አልችልም ክፍለ ሀገር ናቸው እነሱ ያሉት አዎ ይሄን ያንተ እኮ ጥሩ ስራ እየሰራ ነው ይመስላችኋል እንዴት ወደ አዲስ አበባ መጣህ እስኪ ንገረኝ እንዴት ነው ወደዚህ የመጣው በቃ ድሮ ትምህርት ነበር መማር ከዛ ስጨርስ ቀለም ምናምን መስራት ጀመርኩኝ ቻኩናም እሱን በጣም እዛ እንዴት መጣ ነው ለምን መጣ ታዋቂ ሰው እሱን ለመስራት ነው ወደዚህ የመጣሁት የት ነው ታዋቂው ከዛ ክፍለ ሀገር ቀለሙን ለመስራት ነበር የመጣሁት እዚህ ከተማ ውስጥ በደንብ ደግሞ የሚፈልገው አይነት ነገር አሉ እዚህ ምን ባለሙያዎች እዚህ ይሻላል እኮ ታዲያ እንደዚህ አይነት ስራዎች እኮ በጣም አሪፍ ነው እዚህ የሚከፈለው አሉ ለዛ እሱን ለመስራት ነበር የመጣሁት እዚህ አላዋጣኝም በቃ ቤት ኪራዩ ምንም ኑሮው ምንም በቃ ሊሆንልኝ አልቻለም ለዛ ነው በዛ ምክንያት ነው የመጣሁት እሺ አሁን ለቤተሰቦች ምንድነው የምሰራው ብለን የምትነግራቸው ምን ያደርጋሉ እነሱ ያኔ በቃ ስራ እንደምሰራ እሱንም ድሮ በመሰራውንም እንደምሰራ ያውቃሉ እነሱ እንደዚህ ነው ብዬ መቼም ይሄን ዝርዝር ያላወራም እኔ ላንተም እኮ አላወራም ነበር እንደዚህ እኔ እንትን አሁን ዝም በል አትለፍለፍ አሁን አንተ ሚስት አለካ ልጅ መውለድ ይቀራል ነው አትወልድም ለመውለድ ነው ያገባው ለመውለድ እንዴት እወልዳለሁ እንጂ እንዴ አዎ ያንተ ልጅ ሰው ክፉ ነገር ከሰራ አይወልድም የሚል እንትን አለ አንተማ ቆመ መቅራት ነው የነበረብህ መውለድ ቋርቄ ነበር መጥለልክ የተረገምክ አሁን አንተ የወለድከው ልጅ አሁን እንደምታረጋቸው ቢያረጉብህ ደስ ይላል በአንተ ፍቃድ አይደለም ወልዶ እንጂ በአንተ ፍቃድ አይደለም አይ ምን ያረጋሉ እኔ ምን እንትን አይ አሁን የጨረስን ይመስለኛል አዎ የጨረስን ይመስለኛል ግን ምን አለ መሰለህ እያንዳንዷ ነገር ዋጋ ታስከፍላለች እና ምን አሁን ምንድነው የፈለከው እንዴ ውጣልኝ አንተ ምንድነው የፈለከው አሁን የከኔ ዋጋ ታስከፍላለች ምንድነው እንደዘነጥክ ልትኖር እንግዲህ ውድ ተመልካቾቻችን እህታችን ትንሽ አሁን ደህና ናት ያው የነበረችበት ሁኔታ ትንሽ ያሳዝን ነበር እንኳን ምንድነው እንኳን ደህና ሆንሽ እኔ እስክንድር እባላለሁ ጋዜጠኛ ነኝና አጋጣሚ በመፈልግበት ሰዓት ኬዙን ነው እዚህ ያገኘሁሽና ማን ልበል አንቺን ስሜ ብሌን እባላለሁ ብሌን ልጄን እያልሽ ነበርና ቅድም እንትን ያልኩሽና ምንድነው የተፈጠረው ከነዚህ ሰዎች ጋር
ምንድነው ያገናኘሽ? ይኸው ልጄን በምፈልግበት ሰዓት ላይ ነው ያገኘኋቸው እነሱን። ልጄ እንደማግኘት ልጄ ከአረብ ሀገር ነበር የምኖረው እና እዛ በምኖርበት ጊዜ እንኳን ድምፁን ሰምቼው አላውቅም። የልጄን ድምፅ ሁሌም እናቴን እንድታገናኘኝ ጠይቃት ነበረ። ግን አንዴ ልጫወት ቦታን ትለኛለች፣ አንዴ ደግሞ ተኝቷል አትረብሺው ትለኛለች እና ድምፁን ሰምቼው አላውቅም። ልጄ በጣም ናፍቆኛል። ስመጣ ደግሞ በመጣሁበት ሰዓት ልጄን አላገኘሁትም። እንደ ጠፋ ነው የሰማሁት የነገሩኝና በሰማሁበት ሰዓት ልጄን ለማግኘት እንዴት እንደ ጠፋ ምናምን ስጠይቅ አንዳንድ ነገሮችን ሳገኝ ያው ልጄን ለማግኘት ፍለጋ ሳያምር እነዚህ ሰዎች ጋር ተገናኘሁና ቆይስ ከመጀመሪያው ልጀምርልሽ እና ልጅሽ ከመጀመሪያው እስኪ ወደ ኋላ ልመልስሽና እንዴት ነበር? ትዳር አልነበረሽም ወይ ሲወለድ ወይስ እንዴት ነው የተወለደው ልጅ? ትዳር አልነበረኝም። እንደዚሁ ነው በአጋጣሚ ነው ከሆነ ልጅ ጋር ተዋወቅኩና ከዛ እያን ወደ ፍቅር ግንኙነት ገባን። ሀይ ስኩል እንደጨረስኩ ነው ያገኘሁት የልጄን አባት እና የአጋጣሚ በቃ እንደሸኝሽ በሚል ሰበብ ነው እየሸኘኝ ከዛ እያን ወደ ፍቅር ታሪክ ገባን። ከዛ አረገዝኩኝና ልጅ መውለድ ልጅ ብንወልድ ምን እንደምንመስለው ምናምን ስጠይቀው ስለልጅ ያለው አመለካከት በጣም የወረደ ነው። ልጅ አይፈልግም፣ ትዳርም አይፈልግም፣ እንድንጋባም አይፈልግም። በፍቅር ረጅም ጊዜ እንድንቆይ ነው የሚፈልገው። ጋብቻ ምናምን አይፈልግም። እና እኔ ደግሞ ዝም ብሎ እንደዚሁ መቆየት ነው የሚፈልገው እሱ። እኔ ደግሞ ከተዋደድን ምንድን ነው ለምን አንድ ላይ ቤታችን መኖር አንጀምርም? ለምን አንጋባም ብዬ ብዙ ጊዜ ይሄ ነገር በዚህ ጉዳይ እንነጋገር ነበርና ከዛ አረገዝኩኝ። ከዛ ሳረግዝ እንዳረገዝኩኝ ስነግረው ጠፋ፣ ጥሎኝ ጠፋ። ዝም ብሎ ጠፋ? ጠፋ። ቆይ እስኪ ይሄ አሁን ግንኙነት የጀመርሽው ሰው ጋር በትምህርት ቤት ነው የምትተዋወቁት መጀመሪያ? ከትምህርት ቤት ስመጣ ነው በቃ ልሸኝሽ ያለኝ። ከትምህርት ቤት ውጭ ነው እሱ የሚኖረው የነበረ ነው? አንቺ ተማሪ ነበርሽ? እኔ ተማሪ ነበርኩና ከዛ ከትምህርት ቤት ሀይ ስኩል ተማሪ ነኝ። ከትምህርት ቤት ወደ ቤት ስመጣ መንገድ ላይ ሰላም ምናምን ነገር ተባባል። ያው አላ መልካም ሰው ነው፣ በጣም ጥሩ ሰው ነው እና ባገኘው ሰዓት ከዛ ልሸኝሽ ምናምን ሲለኝ ይሸኘኛል። ከዛ እንደ ኖርማል ጓደኛሞች ነበርን። ከዛ በዛ መሀል ነው የፍቅር ጥያቄ የቀረበልኝ። እሱ ጋር ነው እሱን ያቀረበልሽ? በጊዜው ተማሪ ነበርሽ አንቺ? እና እንዴት ወደዛ ውስጥ ገባችሁ? ከዛስ ብልሽ ተማሪ ያለሽ ነው እርግዝና የተፈጠረው ነው ከጨረስሽ በኋላ? አይ ትምህርቴን ጨርሻለሁ። ትምህርቴን ስድን እንደ ኖርማል ጓደኛሞች ነበር መጀመሪያ ስንቀራረብ። ፍቅር ምናምን አልነበረም። እኔም እንደዛ አላስብም ነበረ። ዝም ብሎ እንደ ጓደኛ ነበር? እንደ ኖርማል ጓደኛ ይሸኘኛል ምናምን። የዚህ አካባቢ ልጅ ነው? ያንቺ ያለሽበት አካባቢ? ኦኬ። እና ይሸኘኛል ከትምህርት ቤት ወደ ቤት፣ ከቤትም ወደ ትምህርት ቤትም ይሸኘኝ ነበረ። ከዛ በዛ ሰዓት በጣም ፒስ ሆንን፣ በጣም ጓደኛሞች ሆንን። ግንኙነታችን በጣም ጠበቀ። ከዛ በዛ ሰዓት ላይ ነው የፍቅር ጥያቄ የቀረበልኝ። ኦኬ። ከዛ እሺ ብለሽ ፍቅር ጀመራችሁ ማለት ነው? አዎ። እኔም እሺ ያልኩት እሺ ያልኩትና ያው ወደ በሰዓቱ እሺ አላልኩትም። እስከ 2 ሳምንት ምናምን በኋላ የፍቅር ጥያቄውን እንደተቀበልኩት ነገርኩት። ከዛ በቃ ያው ወደ ፍቅር ህይወት ውስጥ ገባ ነው። ለ2 ሳምንት ግን ዝም ብለሽ ስታሽው ነበር? አዎ። ትንሽ ላስብበት ምናምን ብዬ ከዛ በኋላ ተቀበልኩት። ከዛ በቃ ከዛ በኋላ የፍቅር ግንኙነት ውስጥ ከገባ በኋላ የመጀመሪያሽ ነው ወይስ ከሱ በፊት ሌላ ሰው ምናምን ታውቂያለሽ? የመጀመሪያ ነው እኔ። እና በቃ ወደ ፍቅር ጥያቄ ውስጥ ከተቀበልኩት በኋላ ረጅም ጊዜ በፍቅር ቆየን ምናምን። ከዛ በኋላ ያው በጣም ረጅም ጊዜ ስለቆየን ለምን ተጋብተን መኖር እንደማንችል ምናምን ነገርኩት። ከዛ አይ ገና ነሽ፣ አንቺም ትንሽ ልጅ ነሽ፣ በዛ ላይ የሆነ ነገር ተይዞ ነው ትዳር የሚያዘው እንጂ እንዲሁ ዝም ብሎ ትዳር አይያዝም እና ወደ ጋብቻ የሚያስሮጠን ምንም ነገር የለም፣ በፍቅር እንቆይ ዝም ብለን ይለኛል። ከዛ በዚህ የተነሳ ብዙ ጊዜ እንትን ያው ግጭት ነገር ይፈጥርብናል በመሀላችን። ቢሆንም ግን አንለያየ። መጋባቱን ያልፈለገው በጊዜው ምንድነው እንደ ምክንያት ላንቺ ያስቀምጥልሽ የነበረው? ስራ ምናምን ነበረው?
ስራ አለው ግን እንደሚሰራም አላውቅም ነበረ። ስራ አለው ግን ያን ያህል ጠለቅ ብዬ እንትን አይደለም ስለ ስራው አልጠይቀውም። በቃ ስለ ቀን ውሏችን ምናምን ነው የምንጨዋወተው ስንገናኝም ያለውን ስራ ምናምን አይነግረኝም። ስራ ግን አለው እንደሚሰራ አውቃለሁ። እና ምንድነው ወደ ስራ እንዳንገባ የምፈልገው ምንም ነገር የለንም። አንቺም ትንሽ ልጅ ነሽ ገና ትምህርትሽን መጨረሽ ነው። ስራ መያዝ አለብሽ የተሻለ ስራ። እኔም ደግሞ የሆነ ነገር መያዝ አለብኝ። ወንድ ልጅ አይደለሁ የሆነ ነገር ሳሊዝ እንዴት ትዳር ውስጥ እገባለሁ? ለዚህ በዚህ የተነሳ እንትን አይልም። እኔ ደግሞ ለዚህ ነገር ግድ የለኝም። ባለን ነገር መኖር እንችላለን ብዬ የማምን ሰው ነኝ። ዋናው ፍቅሩ ነው። እሺ። እና እሱ በዚህ የተነሳ ብዙ ጊዜ እንጋጫለን። ግን ያው መለሳን ፒስ እንሆናለን፣ እንታረቃለን። ከዛ ያው እንዳረገዝኩኝ ስነግረው በጣም ነው የተናደደብኝ። እንዴት ነበር ያወቅሽ እርግዝናሽን? እንዴት አወቅሽ? ማለት በጣም ያልተለመዱ ስሜቶች ምናምን ይሰማኛል። በጣም በቃ እንትን የማቅለሽለሽ ስሜት፣ ራሴን የሚያዞረኝ ስሜት ምናምን በጣም የማይሆኑ ነገሮች እንትን ሲል ከዛም በዛ ላይ ደግሞ ያው የሴት ልጅ በየወሩ የሚመጣው ነገር እሱም ቀረ። ፔሪድ ቀረ። ከዛ ይሄ ነገር ምንድን ነው ብዬ ለጓደኞቼም ሳማክር እንደዚህ ሊሆን ይችላል እኮ ምናምን ሲሆን ከዛ ቼክ አፕ መደረግ አለብሽ ሲሆን ቼክ ሲደረግ ነብሰ ጡር ነኝ። እና ከዛ ነብሰ ጡር እንደሆንኩ ሲነግረው ተናደደ። በሰዓቱ አልተቀበለውም። ሲጀመር እንዴት እንደዚህ ይፈጠራል? መሆን የለበትም እንደዚህ ከትዳር በፊት እንደዚህ አይነት ነገር እንዲኖር አልፈልግም ብዬ ብዙ ጊዜ ነግሬሻለሁ እኮ። እና ለምን እንደዚህ ታደርጊያለሽ? እኔ አይገባኝም ከዚህ በኋላ ለሚፈጠረው ነገር እኔ ኃላፊነቱን አልወስድም፣ እዛው ራስሽን ችይ ምናምን ነገር ብሎ በሰዓቱ በጣም ተናገረኝ። ከዛ በኋላ ያለውን ነገር በጣም ቀዘቀዘ በእኔና በሱ መካከል ያለው። በቃ መደወልም አይፈልግም። ስደውልለትም ብዙም አያነሳም። ሲያነሳም ደግሞ ስራ ላይ ነኝ ምናምን ብሎ ተናዶ ነው የሚዘጋው። ሁላ በስነ ስርዓት አያወራም። እዛው በቃ እንደዛ ያለው ነገር እየቀዘቀዘ ሲመጣ በጣም እንትን አልኩት፣ ለመንኩት። ምክንያቱም እኔ ልጅ ብቻዬን አይሆንልኝም። በዛ ላይ ቤተሰብ ነበርሽ አንቺ? ዛኔ ቤተሰብ አለኝ ግን ክፍለ ሀገር ናቸው። እኔ ነኝ እዚህ ያለሁት። እዚህ ነው ይሄ ሁሉ ነገር የተፈጠረው? እዚህ አዲስ አበባ ነው? ስትማሪ የነበረው አዲስ አበባ ነው አንቺ? ኦኬ። ያው ተጠግቼ ዘመድ ጋር ማለት ነው። ዘመድ ጋር ተጠግተሽ ነው ስትማሪ የነበረው? ስለ ያው እንደ ዘመድ እንደ ቤተሰብ በላቸው። የስጋ ዝምድና ባይኖርም እንደ ስጋ ዝምድና እንዳለው ሆነን ነው የምንኖረው የነበረው። እንደነሱ አይነት ሰዎች ጋር ተጠግቼ ነው የምኖረው ነበረውና በአደራ መልክ አመጣሁኝ። እንደዛ ነው የነበረው። ከዛ ስነግረው በጣም እሱ ተቀባይነት ሊያገኝ አልቻለም። በዚህ ነገር አልፈለገም። ልጁን እንደወለው አልፈለገም። ለማስወረድም ደግሞ እኔ ፈራሁ ለራሴ። እንዳስወርደው በጣም ነገረኝ። ገንዘብም ሊሰጠኝ እንደሚችል ነገረኝ። ግን ደግሞ እኔ ልጁን ማስወረድ በጣም ፈራሁ። ከዚህ በፊት እንደዚህ ነገር ተፈጥሮ ስለማያውቅ በህይወቴ ውስጥ እንዲህ ባደርግስ ብዬ ይህንን ባደርግ እኔ ራሴስ ምን ልሆን እችላለሁ ብዬ በጣም ፈራሁ እና ማስወረድ አልፈለግኩም። እኔ ከእሱ ጋር ሁኜ ግን ልጁን ማሳደግም እንድንችል በጣም ለመንኩት። እሱ ደግሞ አልፈለገም ነበረ። ጭራሽ ልጅ እንዲኖረኝ አልፈልግም ነው የሚለው? አዎ በቃ አሁን ላይ እኔ ስለ ልጅ ምንም የማስብበት ጊዜ የለኝም፣ ስለ ገንዘብ እንጂ። ህይወቴ ሁሉ እኔ አሁን ታሪኬን ለመቀየር የተሻለ ህይወት ውስጥ ለመኖር ሳስብ የኖርኩ ሰዎች እንደገና አሁን ልጅ ምናምን እንዴት ነው? እኔ ልጅ በዚህ ሰዓት እኔ ጭራሽ ልጅ አልቀበልም በጭራሽ። ማስወረድ የምችል ከሆነ ልንስማማ እንችላለን፣ ካልሆነ ግን እኔ አልፈልግም። ራስሽን ቻይ፣ ለሚፈጠረው ነገር ሁሉ እኔ አያገባኝም አለ። እኔ ደግሞ እንዴት አድርጌ እንዴት በዛ ላይ ተጠግቼ ነው የምኖረው እና እነሱስ ሲሰሙ ራሱ እንዴት ይሆናሉ? በጣም ከበደኝ ህይወት። ከዛ ያው ሆዴም እየጨመረ ሲመጣ ስደውልለት አንዳንድ ጊዜ ጭራሹን ጥሪ አይቀበልም አንዳንድ ጊዜ። ከዛ ከስንት አንድ ጊዜ ሳገኘው ስራ ላይ ነኝ፣ አትረብሽኝ፣ አትበጥብጭኝ፣ ስለሚሆነው ነገር እኔ ያገባኝ ብዬሻለሁ አይደል? አትረብሽኝ፣ በቃ ህይወቴ ልኖርበት ይለኛል ማለት ነው። እሺ እኔ እናንተ ነገር የነበረው ነገር ሁሉ ነገር ውሸት ነው ማለት ነው? ልጅ ስለመጣ ብቻ እንዴት ጥለኸኝ ትሄዳለህ? ልጅ በዛ ላይ ጸጋ ነው፣ ለምን ጥለኸኝ ትሄዳለህ? ብቻዬን ጥለኸኝ አትሄድ። እኔ እኮ አምኜህ ነው ህይወቴን በሙሉ የሰጠሁህ። ስለ አያገባኝም፣ እኔ ወንድ ልጅ ነኝ፣ እንደዚህ ነው የሚሆነው፣ እንደዚህ የሚቀጥለው ምናምን ብሎ በቃ ምንም ጥሩ ምላሽ አይሰጠኝም።
እሱ ሙሉ ለሙሉ እንዲታስወግጁ ነው የፈለገው እሱን እንጂ አብሮ መኖርም ልጁን ማሳደግም የሚለውን ሀሳብ አይፈልግም። አዎ በቃ ልጁን እንዳስወርደው ነው የሚፈልገው። ልጅ የሚባል ታሪክ አይፈልግም፣ እንዲኖረው አይፈልግም። ከዛ በቃ እሱም በዛው ጠፋ። እኔም ሆዴ እየገፋ ሲመጣ ቤተሰቦች ሲያውቁብኝ ከዛ ካለሁበት ቤት ከዛ በፊት ግን እሱ እንዴት ጠፋ ምልሽ? ቤቱን ምናምን አታውቂም? ቤተሰብ የለውም? እኔ ቤተሰብ እንኳን አላውቅም፣ ግን ቤት ተከራይቶ ነበር የሚኖረው። ቤቱን ለቀቀ። በመሄድ ቤቱን ስለማቅ ቤቱ ቀጥ ብዬ እንደሚሄድ ስለሚያውቅ ነው መሰለኝ ሲሄድ ቤቱ እንደለቀቀ ነገሩኝ። ሌላ ቦታ ደግሞ የት እንደተከራየ ምንም አላውቅም። ለማግኘት ሞክሬያለሁ ለማጠያየቅ ምናምን፣ ግን የት እንደተከራየ ሌላ ቦታ ላገኘው አልቻልኩም። ጠፋብኝ በዛው እንጂማ ቤቱን መጀመሪያ አውቅ ነበረ። ስለዚህ እሱ ሲጠፋ ሙሉ ለሙሉ ብቻሽን ሆነሽ ማለት ነው? ሙሉ ለሙሉ ብቻዬን ሆንኩ። ብቻዬን ቀረሁ ከልጄ ጋር ብቻ። እንዴት ቤተሰቦችሽ አወቁብሽ? እርግዝናውን ነው ነገርሻቸው ራስሽ? አይ እኔ መናገር በጣም ነው የምፈራ። አልነገርኳቸውም፣ ግን ሆዴ እየጨመረ መጣና እየጨመረ ሳይዙ ሆዴ ሳይዙ እየጨመረ ሲመጣ ምንድነው ውፍረት ነው ወይስ ምንድነው እያሉ ለእነሱም ግራ እየገባቸው መጣ። እኔም ውስጤ ስለሚያውቅ እጨናነቃለሁ። አይ ውፍረት ነው፣ ከውፍረት ጋር ነው፣ ሌላ ነገር የለም ምናምን ብዬ ለማድበስበስ ደግሞ ሞክረውና፣ ግን ያው የእናቶች ያውቃሉ። እዛ ይሄ እርግዝና ነው የሚመስለው እንጂ ይሄማ ውፍረትም አይመስልም። አንቺ ልጅ ምንድነው ነገሩ? ከኛ ጀርባ የሚሆን ነገር አለ እንዴ? እኛ የማናውቀው ነገር አለ ምናምን ነገር አሉኝ። እዛ ኧረ በጭራሽ ምንም ነገር የለም፣ ይሄ ውፍረት ነው ምናምን ብሎ ለማድበስበስ ሞከርኩኝ። ከዛ በጣም ያው ደብቀው ለቀር የምችል ነገር አይደለም፣ ይቀጥላል። ከዛ በዛ ሰዓት ቤተሰብም ያን ነገር ሲያይ በቃ ማለት እርግጠኛ መሆን ጀመሩ። በራሱ ወደ ሲጨምር እያዩት እርግጠኛ መሆን ጀመሩ። ከዛ በቃ ሆስፒታል መሄድ አለብን ብለው ወደ ሆስፒታል ወሰዱኝ በግድ። ያው እኔ እንደሆነ አውቃለሁ፣ እነሱ ናቸው የማያውቁት። እኔም ደግሞ ስላልነገርኳቸው ነው። ከዛ እንትን እያልን ያለ ወደ ሆስፒታል ሄድን እና ያው ቼክአፕ ተደረገ። ቼክአፕ ሲደረግ የ7 ወር ነብሰ ጡር ሆኜ የተገኘው። አሁን ከሰው ቤት ተጠግተሽ ነው ያለሽ? ምንም እንኳን ቤተሰብ ፋሚሊ ቢሆኑ ተጠግተሽ እማራለሁ ወይም እሰራለሁ የሚለው ሀሳብ ነው የነበርና በመሀል ግን ይሄ ነገር ሲፈጠር እነሱ እንዴት ነው ሪያክት ያደረጉት? ምን አሉሽ? ወደ ክፍለ ሀገር ተመለስሽ ወይስ እዚሁ ወለድሽው? በጣም ነው የተናደዱብኝ። እጅግ በጣም በቃ እንደ ባለጌ ነው ያሰቡኝ። እርግጥም እንዳሉት ልክ ነው። ከቤተሰብ ማማከር እየቻልኩኝ ቤተሰቤን ሳላማክር ያንዳንዱ ጉዳይ ልጅ እስከሆንኩ ድረስ እንደዚህ ተፈጠረ ነው ብዬ መደበቅ አልነበረብኝም። ይሄ አንዱ ብልግና ነው። ግን በጣም እንደ ባለጌ ሁላ ቤታቸው እንድኖር አልፈለጉም ከቤት ውጭ። ምክንያቱም አንቺ ተበላሽተሽ ልጆቻችንን ታበላሻለሽ። በቃ አንቺ አታስፈልጊም፣ እኛ ጨዋ ልጅ መስልሽን እንጂ እንደዚህ አይነት ሰሞችን አናውቅም ብለው ከቤት ሁላ ላሉ ያስወጡኝ በሰዓቱ ማለት ነው። ከዛ ትንሽ ወደ መረጋጋት ስሜት ሲሰማቸው በቃ ሁሉም ተረባርበው ያው አባትና ታላለ ልጆች ሁሉም ነው ደህና ያሉት የተናደዱት በድርጊቱ። ከዛ ሁሉም ተናደው ያስወጡኝ። ከዛ በኋላ መስለኛል እኔ ትንሽ ተሰማቸው መሰለኝ ነፍሰ ጡር ስለሆንኩኝ ያለሁበትን መፈለግ ጀመሩ። ካስወጡኝ በኋላ ከቤት ውጭ ነው ያሉሽ? አስወጡኝ፣ ውጭ ነው ያሉ። ወዴት ሄድሽ? ቀጥታ እኔ የሆነች ጓደኛዬ ነበረች፣ እሷ ጋር ነው ያረፍኩት ለጊዜው። ተከራይታ የምትኖር ማለት ነው። ስራም ነበራት፣ እሷ ጋር ነው ቀጥታ ያረፍኩት። ከዛም ያው ጠፋሁባቸው። ምክንያቱም እኔም እንዴት ብዬ ልደውል እንደገና ቀና ብዬ አልችልም። ያው ሁሉ ነገር ሆኖ ዝም ነው ያልኩት፣ አልደወልኩም። በጊዜው ቫኬሽን አስጠገኝ ብዬ ወደ ጓደኛዬ ጋር ሄድኩኝና ያው ወልጄ እኔ ማሳደግ የሚችል ሰው እንኳን ካገኘው ለነዛም ሰጥቼ ቢሆን እኔ ወደ አረብ ሀገር ሄዳለሁ ብዬ ነው ያሰብኩት በዛ ሰዓት። ኦኬ ልውለደው እንጂ ከዛ በኋላ የሆነ መፍትሄ እፈልጋለሁ። አዎ በቃ ምክንያቱም እኔም ሳልሰራ መኖር አልችልም። ልጄን ምን እበላለሁ? እኔስ ምን እበላለሁ? ከዛ አንጻር እንደዛ ነበረ በሰዓቱ ሳስብ የነበረውና እነሱም ፈለጉኝ መሰለኝ። ሲፈልጉኝ በሰዓቱ ስልክም
አልነበረኝም። በቃ ምናምን ብሎ ገፋፍተው ሲያስወጡኝ እንዲሁ ነው የወጣሁት በባዶ እና ስልክ ማለስኩ ምናምን። ከዛ ጓደኛዬ ጋር ያው በቃል ስለማውቅ ደውዬ ሄድኩት ጓደኛዬ ጋር ረፍኩኝ። እነሱም ትንሽ ፈለጉኝ መሰለኝ። ከዛ ሲጠፋባቸው ግራ ገብቷቸው ወደ ክፍለ ሀገር ማወሩ መሰለኝ። መጣችሁ ይቺ ልጅ የት ደረሰች ምናምን። ከዛ እንዴ ጭራሽ አልመጣችም የት ነች ምናምን ሲባል ከዛ አድራሽ ጠፋባቸው። እናቴ መጣች ከክፍለ ሀገር እኔም ፍለጋ። ከዛ የሆነ ሰዓት ላይ ጓደኛዬ ቆይ ግን ቤተሰቦችሽን እስካሁን ሰዓት ድረስ እንደዚህ ሆነሽ እንደወጣሽ እያወቁ እስካሁን አንቺን ፍለጋ አልወጡም? እንዴት ግን በእርግጥ ያጠፋሽው ጥፋት ትልቅ ነው፣ ግን በዚህ ልክ እንዴት ዝም ሊሉ ይችላሉ? እንዴት ዝም ይሉሻል? ብላ በጣም ተናገረችኝ። ከዛ ወልደሽ ነው ወይስ አትወልጂ ነው የሁሉ ነገር? ልወልድ ተቃርቤያለሁ አሁን። ከዛ ለምን እንደዚህ አታደርጊም? ለምን አትደውይላቸው? የምታውቂው ስልክ ቁጥር ካለ ለምን አትደውይላቸው ምናምን። አይ እኔ በዚህ ሰዓት መደወል የለብኝም፣ ምክንያቱም መረበሽ ነው የሚሆንብኝ። እነሱ እንደዚህ ነው ብሎ ያስወጡኝ። ከዚህ በኋላ እነሱ ጋር ብደውል እነሱን መረበሽ ነው የሚሆንብኝ እና እባክሽ ጓደኛዬ ለትንሽ ጊዜ ታገሽ እባክሽ አልኳት። ከዛ በቃ እሺ እኔም ሴት ነኝና እንግዲህ ነፍሰ ጡር ሆነሽ አላስወጣሽም ብላ እዛው እንዳለው ያው ምጤን መጣ። ሆስፒታል ገብቼ ልጄን ወለድኩኝ ልጄን። ከዛ ያው ልጄን ከወለድኩኝ በኋላ ምጥ በጣም ከባድ ነበር። በጣም የመጀመሪያሽም ስለሆነ በጣም እጅግ በጣም ከባድ ነበረ እና ያው ከስንት ስቃይ በኋላ ልጄን ተገላገልኩኝና ወደ ቤታችን ተመለስን። ከዛ ከተመለስን በኋላ አስጨነቀችን ጓደኛዬ። ቆይ እነዚህ ሰዎች ጸጽቷቸው እንኳን ቢፈልጉሽ ራሱ ወይ ስልክ የለሽ ወይ ደግሞ ቢያንስ እንኳን ደውለሽ አድራሻ እንኳን እንደዚህ ነኝ እንኳን የት እንዳለሽ እንኳን አያውቁም። በህይወት መኖርሽን አለመኖርሽን እንኳን አያውቁም። እነዚህ ሰዎች እኮ ጸጽታቸው እንኳን ራሱ ጸጽታቸውን ይቅርታ ለማለት እንኳን አልቻሉም። ከዛ ያው ልጄን ተገላግዬ በሰላም ቤታችን ገባን። ጓደኛዬም በጣም ስታስጨንቀኝ በቃ እሺ ብዬ ያው በቃሌ ስለማውቅ የቤተሰቦቼን ስልክ እንደ ቤተሰቦቼ ስለማስባቸው ማለት ነው ደወልኩኝ። ላሳደጌ ደወልኩላት። ከዛ እውነትም ትንሽ ግራ ገብቷቸው ነበር፣ የኔ ድብዜ መጥፋት ግራ ገብቷቸው ነበርና አለሽ ግን ምናምን ነገር ብላ ብሌና በህይወት አለሽ? የት ነው ያለሽው? እንዴት ሆንሽ? ምናምን ነገር አለችኝ። አይ ጓደኛዬ ጋር ነኝ ያለሁት እሷ ጋር ነኝ ያረፍኩት አልኳት። እዛ እውነትሽን ነው? እሺ እንዴት ሆንሽ? እስካሁን ድረስ እንዴት ነሽ? ተገላገልሽ ወይስ? አዎ እንግዲህ ወልጃለሁ አልኳት። ከዛ በሰዓቱ ደስ አላት ማለት ድምጼን በመስማቷ ደስ ብሏታል። ድምጼን በመስማቷ ደስ ብሏታል። እኔ በቃ ግራ ገብቶን እኮ ነው ድምጽሽ ድንገት ሲጠፋ ምናምን ነገር ሲል በሰዓቱ ከቤት ስወጣ ምንም ነገር አልያዝኩም። ከዛ አንጻር ነው እና በደውልላችሁ ደግሞ ተቀባይነት አገኛለሁ ወይ ስታወሩኝስ በሰላም ታወሩኛላችሁ ብዬ ስለፈራው ነው ያልደወልኩት አልኳት። ከዛ ምንም ቢሆን እኮ እንደ ልጆች ያሳድጌሻለሁ፣ ድርጊትሽ ቢያናደደኝም አወዳደቅሽ ግን የት እንደሆነ ማወቅ እፈልጋለሁ እና እንዲህ በሰዓቱ ስለተናደርን ነው እንጂ ስለምንጣላሽ እኮ አይደለም። አንጣላሽም፣ ቤተሰባችን ነሽ፣ ልጃችን ነሽ፣ መወለድ ቋንቋ ነው አለችኝ። ከዛ ያው ጓደኛዬ ጋር እንዳለሁ ነገርኳት። መታ እንደምንጠይቀኝ ነገረችኝ። እሷ መታ እንደምንጠይቀኝ ነገረችኝ። ከዛ ያው ከክፍለ ሀገር ቤተሰቦቼ ምናምን ሰምተው ነበር መሰለኝ ከእናቴ ጋር አንድ ላይ መጡ። ከዛ ከእናቴ ጋር ከመጡ በኋላ ደስ አለኝ እኔ እናቴ ስለመጣች በጣም ደስ ያለኝ። ከዛ ያው ያለፈው ነገር እንዳለፈና ከዚህ በኋላ እናቴ እንድትረዳኝ በጣም አብዝቼ ለመንኳት። ወደ ክፍለ ሀገርም ተመለሳ እንዳትሄድ ለመንኳት። እዚህ ሆናል ከልጄን ይዤ እንድትረዳኝና ትንሽ ልጄ ወደ መዋለ ህጻናት እንኳን መግባት እንደሚችል ካወቅኩኝ በኋላ ወደ አረብ ሀገር እንደሚሄድ እና እዛ ገንዘብ እየላኩኝ ቤት ኪራይ ምንም እንደምከፍል ይዤ እያስተማረች እዚህ እንድትሆን ለመንኳት። በጣም አብዝቼ ለመንኳት። እሷ አልተስማማችም። ቤቴን ጥዬ ርስቴን ሁሉ ነገር ጥዬ እንዴት እዚህ ይቆያለሁ ብላ በጣም ነው እንትን ያለችኝ እናቴ የተናገረችኝ። መጀመሪያ እንደዚህ በመሆንሽ በጣም አፈር ያለሁ፣ ሁለተኛ ደግሞ
ጭራሽ ቤትሽን ጥለሽ እዚህ ሁኚ እንዴት ትኛለሽ? በሰው ሀገር፣ ሰው በሌለበት ሀገር ማለትም ያው ቤተሰብ ምናምን ለማለት ፈልጋ ነው። ከዛ ለመንኳትኝ ልጄን እዚህ ሁና እንድትይዝልኝ በጣም ለመንኳት። እናቴ ያበደች። እኔ ምን እየሆንሽ ነው? እንዴት በሀገሬን እንዴት ቤቴን ጥዬ መጥቼ እዚህ ሰው ሀገር ቤት በሌለበት ሀገር እንዴት እኖራለሁ? እዚህ ቤቴን ጥቼ እንዴት እዚህ እኖራለሁ ብላ በጣም ተበሳጨች። በጣም ተናገረችኝ። ከዛ በቃ ምንም በዚህ ነገር መግባባት አልቻለም። እሺ በቃ ባለሽበት ልጄን እንድትንከባከቢልኝ ብዬ ጠየቅኳት። ከዛ ያው አስረዳኋት እኔ ሌላ ሀገር ሂጂ ሰርቼ እሷንም ልጄንም ልረዳቸው እንደምችል እዚህ ሁኜ ምንም ለልጄም ለራሴ መሆን እንደማልችልና እዛ ብሄድ ግን የተሻለ እንደሚሆን ለእሷም እንደምተርፍ። ግን ልጁ ጡት መጥባት ምናምን አለበት ለ1 አመት ለ2 አመት ግዴታ ነው። እሱ ከዛ በኋላ ማለት ነው። ከዛ በቃ ተስማማን። ብቻ ግን ትንሽ ቢያንስ ልጁ እንኳን ዳዴ ማለት እስኪጀምር ድረስ አብረሽኝ ሆኝና ከዛ በኋላ እንደፈለግሽ ሆኝሽ እንዳልሽው ይሁን አለችኝ እናቴ። ተስማማች። ከዛ ሻልና በቃ እዚህ ቢያንስ እዚህ 3 ወር ምናምን ከሆነ በኋላ አብሬ ከእናቴ ጋር ገጠር ገባሁ። ገጠር ነው የሚኖሩት ወይስ የገጠር ከተማ ነገር እና እዛ አብረን ሄድን። ያው እናቴ የምትሰራውን አብሬ እየሰራው እናቴ የምትሆነውን አብሬ እየሆንኩኝ ቆየን። ልጄ አመት ሞላው ማለት ነው። እንደዛ እያልን እናቴ እንደምትሆነው እየሆንኩኝ ያው ልጄ 1 አመት ሞላውና ወደ አረብ ሀገር ያው በዛ ሰዓት ላይ ወደ አረብ ሀገር የሚያስሄደኝ ፕሮሰስ ያው ፓስፖርት ነገር አለ ለትካር ምናምን እሱን ነገር እያስተካከልኩ ነበረ። ለኔም ጊዜው ጠቅሞኛል። ከዛ አስተካክዬ ጨረስኩኝ። ከዛ አመለከትኩኝ። ልክ ፓስፖርቴን በያዝኩበት ጊዜ አመለከትኩኝ። ያም ጊዜ ይወስዳል ስለሚወስድ ከዛ አመለከትኩኝ። ወደ አረብ ሀገር ለመሄድ ማለት ነው። የሚያስፈልገኝ ለፕሮሰስ ይዤ ያው ያለት ሰርተፊኬቴን እና ያው የሚያስፈልጉኝ ማስረጃዎች ምናምን አሉ ለዛ ነገር የሚሆን እነሱን አሟልቼ ተናልኩኝ ጠየቅኩኝ። ከዛ በጠየቅኩኝ በስንት ጊዜ በ4 ወር ነው ምናምን የተመረጥኩት ወደ አረብ ሀገር ለመሄድ። ጊዜ በጣም ወስዶብኛል አረብ ሀገር ለመሄድ ራሱ። ከዛ በኋላ ወደ አረብ ሀገር እናቴ ልሄድ እንደሆነ ነገርኳት። ሁሉ ነገር እንደጨረስኩኝ ምናምን ነገርኳት። ከዛ በቃ እሺ መልካሙን ነገር ይቅጣምሽ፣ ስለሱ አታስቢልኝ፣ እንከባከበዋለሁ አለችኝ። እሺ ብዬ እናቴን ተሰናብቼ ሄድኩኝ ወደ ስለዚህ ፕሮሰሱ አለቀልሽና አረብ ሀገር ሄድሽ ማለት ነው? አዎ አረብ ሀገር ሄድኩኝ። ያው ተሳክቶልኝ ሄድኩኝ፣ እግዚአብሔር ይመስገን። ከዛ በኋላ ያው የተወሰነ አመት ያው ሰርቼ ልክ ኮንትራቴ ሲያልቅ ወደ ኢትዮጵያ ተመለስኩ። ወደ ኢትዮጵያ ስመለስ ከእናቴ ጋር ልጄ በሰላም በቃ ጥሩ ህይወት እየኖሩ ነው ያገኘኋቸው። ደስ ነው ያለኝ። ያው ገንዘቤም አሪፍ ሁኔታ ላይ ነው ያለው። ለልጄና ለእናቴ ነው። ልጄም ልጄ ነው፣ እናቴም እናቴ ናትና በቃ ያላቸውን ለውጥ ከበፊትም ያላችን ነገር ምናምን ሳይ እናቴም ጥሩ ባለሙያ ናት። በጣም ትሰራለች ምናምን፣ ገንዘብ ዝም ብላ አታጠፋም። ቁም ነገር ላይ መዋል ታውቅበታለች። እና በቃ አሪፍ ሁኔታ ላይ ሳያቸው ደስ አለኝ። ልጄም ያው በጥሩ ሁኔታ ትምህርቱን እየተማረ ነው ምናምን። ከዛ በኋላ በቃ ለምን ተመልሼ ሄጄ ከዚህ የተሻለ ነገር ሰርቼ አልመለስም ብዬ አሰብኩኝ። ያው ገንዘብ ስታገኝ በቃኝ አትልም እንጂ እና ያው እነሱም ደግሞ እንደ እናትና ልጅ በጣም ፒስ ነው እየኖሩ ስለሆነ ሄጂ መስራት እንዳለብኝ ተረዳሁኝና በድጋሚ መሄድ እፈልጋለሁ ምናምን ብዬ ለእናቴ አማከርኳት። ዛይ በቃሽም ወይ ሰርተሽ መጣሽ አይደል እንዴ? ልጅሽም ጎርሞሷል። ከዚህ በኋላ ቁጭ ብላችሁ ከአንድ ላይ ማኖር አለባችሁ ምናምን። አይ አይደለምማ መሄድ አለብኝ እኔ ልሂድና ከዚህ የተሻለ ነገር ሰርቼ ቤትም ብንሰራ ለወደፊት ላንቺም መጦሪያሽ ነው የሚሆነው እናቴ እና ምናምን ብዬ አሳመንኳት፣ በቤቱም በምንም ብዬ። ከዛ እሺ ያለችኝ ተስማማችልኝ። በድጋሚ ተባባልኩና ሄድኩኝ ወደ አረብ ሀገር ማለት ነው። ከዛ ያው ልጄም ጎርምሷን ስልክ ምንም ይዤ መጥቻለሁ፣ መገናኛ በእነሱ ማለት ነው።
የምንገናኝበት። ከዛ በኋላ ከሄድኩኝ በኋላ ቢያንስ ከተወሰነ አመታት በኋላ ከልጅ ጋር መገናኘት አልቻልንም። አናወራም ብዙም አናወራም። እና ምንድነው ማለት ምን ልጅ ተገናኘኝ ምናምን ስላት ተኝቷል እኮ ልጅ ለምን መረብርሽው ተማሪ ነው፣ በዛ ላይ ልጆች ታውቂያለሽ ሲራገጡ ነው የሚውሉት፣ ስለዛ ስለሚደክማቸው ስቀሰቅሰው አይሰማኝም ተኝቷል ትለኛለች። ከዛ በቃ የሆነ ሳል ላይ በጣም ግራ ይገባኝ ጀመረ። በጣም ረጅም ጊዜ ለልጄን ሳላወራው ስቀር ለምንድነው የማታገናኝ ሰዓት አሁን እኮ መሽቷል ተኝቷል ልጄ ምናምን ትለኛለች። ከዛ በቃ እንደዛ ከሆነ ብዬ ልጄን ድምጽ ለመስማት ብዬ ቀን መደወል ጀመርኩኝ። ያው ቀን ከትምህርት ቤት ይመለሳል ብዬ በማሰብበት ሰዓት መደወል ጀመርኩኝ። እዛ አሁን ወጣ ከጓደኞቹ ጋር በጣራው አይሰማኝም። የምትጣራ ትመስላለች ግን ይኸው አይሰማኝም፣ በጣራው አይሰማኝም። አንዴ ልጆች ጨዋታ ከጀመሩ መች ይሰማሉ ብላ በዛው ተርበሰብሳለች እናቴ። ከዛ በቃ አላወራውም እናቴን ብቻ ወቼ ስልኩ ይዘጋል። በጣም ብዙ ጊዜ እንደዛ ነው ስልኩ የሚዘጋው ማለት ነው ልጄን ሳላገኝ። እዛ በቃ በጣም አመቱ ራሱ ያስጠለኝ፣ በጣም ረዘመብኝ ራሱ ከልጄ ጋር ማውራት ሳልችል ስቀር ረዘመብኝ። ከዛ ያው እንደምንም በቃ ኮንትራቴ አቋርጬ ያልወጣ ነገር አይቻልም፣ ሰው ቤት ነኝና ከዛ እንደምንም ያንን አመት ለመጨረስ ሞከርኩኝ ከልጄ ጋር ሳናወራ ሳንገናኝ ማለት ነው። ሁሌም ያው በሰበብ ነው፣ ወይ ተኝቷል ወይ ወጥቷል ነው በቃ የለም ነው፣ ሁሌም የለም ወይ ተኝቷል ነው። እዛ ኧረ ተይማ ምን አለበት እንዴ ቀስቅሹ በቃ ምናምን ሰዓት ተይ ልጅ ለምንድን ነው መቀሰቅሰው፣ በዛ ላይ እኮ በቀሰቅሰው ራሱ አይሰማኝም፣ ልጆች ሲተኙ ተኙ ነው በቃ ምናምን ተይ ልጅ ደግሞ በዛ ላይ በዚህ ሰዓት መቀስቀስ የለብኝም ትላለች ማታ ማታ ማለት ነው። እዛ እሺ በቃ ማከንቺ እንግዲህ አላቅም ብዬ ዝም እላለሁ። ከዛ እንደምንም አለቀችና አመቷ መጣሁኝ ወደ ኢትዮጵያ ማለት ነው። ሄድኩኝ እናቴን ሰላም አልኩኝ ምናምን አገኘኋት። ከዛ ሰላም አለችኝ፣ በደምብ ምንም ነገር እንዳልተፈጠረ ሰላም አለችኝ፣ ተቀበለችኝ ምናምን። ከዛ ምንድነውማ ትምህርት ቤት ነው አለችኝ። እንደመጣሁማ ጠዋት አካባቢ ነበር የገባሁት፣ ትምህርት ቤት ነው አለችኝ። እሺ ብዬ ሳይ 9 ሰዓት ሊሆን ምንም አልቀረውም። ከዛ እንዴማ 9 ሰዓት ሊሆን እኮ ነው እስካሁን አልመጡም? አይ አልመጡም፣ ቆይ ጥናት አለው እዛው ነው ይቆያል አለችኝ። ከዛ ጥናቱም ሰዓት አልፎ ቀረ። ከዛ እንዴማ ኧረ እስካሁን አልመጣም እኮ ስላት፣ ከዛ ስልክ ምናምን አወራችና ከዛ ኧረ በቃ አንዱ ጓደኛው ቤት ነው አስጠናኝ ብሎት እዛው ነው የሚያድረው፣ በቃ ነገ ጧት ሰርፕራይዝ አደርገዋለሁ አንቺ እንደመጣሽም ነግረዋለሁ አሁን ተይው ምናምን ነገር አለች። እሺ ቤት ስልክ ቢያንስ አንቺ እንዳወራሽ እኔም ላወራው ስራት ነገ ሰርፕራይዝ ታደርጊዋለሽ እንደመጣሽ አያውቅም ምናምን አለች። እንደዛ ነው እሺ ብዬ ሌሊቷ መረዝማብኝ አደርኩኝ። ከዛ ጠዋትም ሲባል ከዛ በጠዋት ተነስታ እናቴ ቁርስ ምናምን ካዘጋጀች በኋላ እንብላለችኝ። ልጅ አይመጣም ወይ ምናምን ብዬ ስጠይቃት ከዛ እንዴ ትምህርት ቤት ውለው እኮ በዛው ነው የሚመጣ፣ ታዲያ ትምህርቱ ጥሎ ይምጣ እንዴ አሁን እንዴት አለችኝ። እሺ ብዬ ቁርሳችንን በላን ምናምን ከጨረስን በኋላ ቁጭ በይ እስኪ ልጄ ማውራሽ ጉዳይ አለኝ አለችኝ። ከዛ ምንድነው ምናምን ብዬ ስል እኔ ልጅሽ ከጠፋብኝ ቆየ፣ በህይወት ይኑር አይኑር እንኳን አላውቅም፣ ልጁ ጠፍቶብኛል፣ ማን ነው ወሰደብኝ እንኳን አላውቅም። እንዴ ምን ማለት ነውማ ስንት ጊዜው ነው? በጣም ቆይቷል። በጣም አበድኩኝ በዛ ሰዓት፣ በጣም ተናደድኩኝ፣ በጣም ተናደድኩት። ከዛ መጨረሻ ላይ እንዴት እንደጠፋ ምናምን መጠየቅ ጀመርኩኝ። እንዴት ነው የጠፋብሽ ስላት ስራ ላይ ባለሁበት ሰዓት ነው የጠፋብኝ፣ እየተጫወተ እያለ ድንገት ሳላውቀው ስውር ብሎ ጠፋብኝ። በቃ ማን እንደወሰደው ከማን ጋር ተከትሎ እንደሄደ ምንም የማውቀው ነገር የለም ምናምን አለችኝ። ከዛ የምትሰራበት ቦታ ሄድን። የቱ ጋር እየተጫወተ እንደነበረና እሷ የቱ ጋር እንደነበረች አሳየችኝ። ከዛ ያው በሰዓቱ ከማን ጋር እንደጠፋ አታውቅም እናቴ፣ ረጅም ጊዜ ሆኖታል። እሷን ብትፈልግም ማግኘት አልቻለችም ልጁን። ከዛ በጣም ተናደድኩኝ ከምነግርህ በላይ፣ በቃላት ከመገልጸው በላይ። ከዛ ልጄ ግን የት እንደደረሰ ማወቅ እፈልጋለሁ። ይኑርም አይኑርም እኮ የሚታወቅ ነገር አለም ስለ ልጄ ምንም የሚታወቅ ነገር የለም።
ከዛም እንትን ማለት ጀመርኩኝ፣ መፈለግ ጀመርኩኝ። ይህን ልጅ አታውቁ ማለትም ከዚህ በፊት የማውቃቸው ሰዎች አንዳንድ ሰዎች አይደለም ከነገር እንደዚህ ከዛ ያው እነሱም ልጅ እንደጠፋ ያውቃሉ። ከዛ ጠየኳቸው እነሱ የልጅ ያጠፋፍ እንዴት ነበር? ስለ ልጅስ እንዴት ነው? ቆይ እናንተ ስለመፈለግ አልሞከራችሁም ወይ? የኔ ልጅ ማለት የእናንተ ልጅ አይደለም ወይ? እንዴት በልጅ ትጨክናላችሁ ስላቸው ከዛ ለመፈለግ እኮ ሞክረናል፣ ግን አንዳንድ ቂምቂምታዎች አሉን አሉ። ምን አይነት ነገሮች ናቸው? እስኪ ታካፉኝ ትችላላችሁ ያልኳቸው። ከዛም ልጅ እንደዚህ የሚያባብሉ ሰዎች እንዳሉ እያባበሉ እንደሚወስዱ ምናምን የሚያውቁ ሰዎች ነገሩ። ከዛ እንዴት በምን አይነት ሁኔታ እንደሚያባብሉ ምናምን ነገሩ። በቃ ያው ልጆች በትንሽ ነገር ይደለላሉ። እንደዛ ደልለው ምናምን እንደሚወስዱ ነገሩኝ። ያንን ከሰማሁ በኋላ ይህንን የሚያደርጉት ሰዎች ቦታቸው፣ አድራሻቸው ምናምን የሚያውቅ ሰው ካለ እንዲጠይቁልኝ፣ እነሱ የሚያውቁ እንደሆነ እንዲነግሩኝ ነገርኳቸው። ከዛ አጠያይቀን እነግርሻለን፣ ምክንያቱም እኛም እነዚህ ሰዎች ማስያዝ እንፈልጋለን እና አጠያይቅልሻለን ምናምን አሉኝ። ከዛ ከነዛ ሰዎች ጋር ቀጠሮ ይዤ ቆየሁኝ። ከዛም እነሱ በስልክ እናወራለን። ከዛ እንዴት ምን ደረጃ ላይ ደረሳችሁ ምናምን ስላቸው ቆይ እያፈላለግን ነው፣ እንደዚህ ቦታ ብዙ ናቸው መስለኛል፣ እንደዚህ ቦታ ላይ እንደዚህ አይነት ሰዎች አሉ ተብለና ምናምን አሉኝ። ከዛ እሺ ብዬ ስንጠብቅ የሆነ ሰዓት ላይ አንዱን አዩት መሰለኝም እንደዚህ የሚደልለውን ማለት ነው። ከዛ ጠሩኝ ደውለው ነይ ያሉኝ፣ ቀጥታ ነይ ነው ያሉኝ። እሺ ብዬ እኔም ሄድኩኝ። የጨርቅ ማኪያንም አላልኩም። ሄድኩኝ። ከሄድኩ በኋላ እዛ አይሸው እዛ ጋዛ ከርቀት የምታየው ገዛ ጋር አሉኝ። እሺ ብዬ እንደዚህ በትኩረት ሳይ ብዙ ህጻናት ክብብ ብለውታል። የሆነ ሰውዬ ነው ክብብ ብለውታል። ከዛ አየሽ አይደለ ያ ሰውዬ አየሽው? እነዚህ ይሄ ሰውዬ እኔ እጠረጥረዋለሁ። ምንም መረጃ የለኝም ግን እጠረጥረዋለሁ። ልጆች የሚወድ ይመስላል። ልጆች እንደሚንከባከብ ይመስላል። ግን ብዙ ጊዜ ከሱ ጋር የቆዩ ህጻናቶች አድራሻቸው ይጠፋል። ከሱ ጋር ታይተው ከዛ በኋላ አድራሻቸው ይጠፋል። የት እንደደረሱም አይታወቅም። እሱ ግን ምንም አይታወቅበትም። እኔ ግን ራሴ ነኝ የምጠረጥረው። እኔ ሌላ ሰው እንኳን ስለዚህ ነገር አያውቅም አለኝ። ከዛ እሱን ሰውዬ መከተል ፈለግኩኝ። ከዛ መከተል ጀመርኩኝ። ያው ልጆቹን ሰብስቦ ሲሄድ ነው ያገኘሁት። እየተከተልኩት ነበር ብያለሁ። እዛ እየተከተልኩት የሚገባበት ትራንስፖርት ያው እሱ አያውቀኝም፣ እኔ ነኝ እንጂ የሚገባበት ትራንስፖርት አብሬ እኔም ቆርጬ ይገባለሁ። ወደ ጫፍ ላይ ወደ ላይ ጥግ ላይ ወደ ኋላ እቀመጣለሁ። ከዛ ሲወርድም ወርዳለሁ። እያን ደረስን። እዚህ አዲስ አበባ ማለት ነው። ከእናንተ ከክፍለ ሀገር አዲስ አበባ ድረስ ሲመጣ አብረሽ እሱ በሚገባበት ትራንስፖርት ነው የምገባው። እሱ የገባበት ትራንስፖርት እገባለሁ፣ እመጣለሁ። እዛ ደረስን። ከደረሰ በኋላ ከአንድ ጓደኛው ጋር ተገናኝቶ ወደ ቤት ሲገቡ አገኘኋቸው ማለት ነው። ይዘው ሲገቡ ልጆቹ ማለት ነው። ከዛ መጨረሻ ላይ ልክ ቤት ሲገቡ ያው የመከታተል መጨረሻ ላይ ልደርስ ስለሆነ ልጄ ለመጠየቅ አሰብኩኝ። ፍጠጥ ብዬ በፈጠጠው ያው እነሱ ናቸው ብዬ በማሰብ ማለት ነው። ልጄን ስጡኝ። ከዛም ልክ ግቢ ስንገባ በቃ ልጆቹን አንድ ላይ ያስቀምጣቸው፣ ሰብስበህ አስቀምጣቸው፣ ወደ ስራ እስክናሰማራቸው የሚል ድምጽ ሰማሁኝ ማለት ነው። እና ውስጤም ያለው ጥርጣሬም እውነት ነው ብዬ ስላመንኩበት እንደዛ ሲሉ ጥርጣሬውም እውነት እንዲሆን አደረጉልኝ። ከዛ በቀጥታ ልጄን እንዲሰጡኝ ነው የለመንኳቸው። ልጄን ስጡኝ ብዬ ለመንኳቸው። ልጄን እያልኩ ስጠይቃቸው የምን ልጅ ነው እንዴ? እኛ ጋር ወልደሽ ያስቀመጥሽው ልጅ አለሽ እንዴ? ስለምን ልጅ ነው የምታወሪው? የምን ልጅ ነው የምታወሪው? እንጂ ሰው ጤነኛ ነሽ ምናምን ብለው ጭራሽ እኔን እብድ እንደሆንኩኝ ማሰብ ጀመሩ ማለት ነው። ከዛ እኔ ልጄን ነው የምፈልገው፣ ልጄን እባካችሁን ስጡኝ፣ ልጄ እናንተ ጋር እንደሆነ አውቃለሁ እና አሁን ያወራችሁትንም ሰምቻለሁ። ልጆቹን እንደዚህ ያስቀምጧቸው ማለት ምን ማለት ነው? እና እባካችሁን ልጄን ብቻ ስጡኝ፣ እኔ ምንም አላወራም፣ ልጄን ብቻ ስጡኝ ስል ከዛ እንደነቀሁባቸው አሰቡ መሰለኝ።
ደነገጡ ሁሉ። ስለምን ነገር ነው የምታወሩ ምናምን ሲሉ እዚህ ጋር ስለ ልጆች ስታወሩ የሰማሁትን ሰምቻለሁ። ግን እኔ ምንም ነገር ከእናንተም አልፈልግም፣ እናንተንም ለማጋለጥ አልፈልግም። ልጄን ብቻ ስጡኝ ስላቸው ለፖሊስ አልናገርም ብለሻቸው? ልጄን ብቻ ስጡኝ ስላቸው ልጇን ብቻ ስለምትሄድ ማይነሳት እንደችን ብለው እኔንም ጭራሽ መቱኝ። እዛው ላይ ማለት ነው አስገቡኝና ግቢ ውስጥ አስገቡኝና መቱኝ። ከምነግር በላይ በጣም ሰውነት ድቅቅ አድርገው ነው መቱኝ፣ ከመገልጽልህ በላይ ማለት ነው። እና እኔ ልጄን ቆይ አንቺ ብቻሽን እንዴት ሁለት ወንድ ባለበት እንዴት ትገቢያለሽ? ያው ምንም አይነት የህግ አካል ሳትይ እንደዛማ ባረግ እነሱ የህግ አካል ምናምን ቢከተላቸው ያው እነሱ በዚህ ስራ ላይ የቆዩ ሰዎች አይደሉ ይነቁብኛል ብዬ ስለፈራው ወይ ጓደኛም ዘመድም ወንድም እህት እኔ አላቅም ብቻ ሰው እንዴት አታስጠጊም? ብቻሽን እንዴት ትደፈሪያለሽ እንደዚህ ነገር ስለ በሰዓቱ እኔ በቃ ለምኛቸው ሚስጥራቸውንም እንደማላወጣባቸው ልጄን ብቻ ሰጥተውኝ እንዲሄድ ያደርጉኛል ብዬ ምን ያሰብኩት ደግሞ ምን አልናገርም ብዬ ቃል ገባላቸው ብዬ ነው ያሰብኩት በሰዓቱ እንጂ የህግ አካል ምና እሱንም አስቤው ነበር። ግን የህግ አካል እነዚህ ሰዎች በዚህ ስራ ላይ ቆዩ ሰዎች ናቸው። ሲቪል እንኳን ለብሰው ለሚከተላቸው ነው የሚያውቁ ይመስለኛል። ምክንያቱም እንደዚህ የወንጀል ስራ የሚሰሩ ሰዎች በጣም ነው ጥንቃቄ የሚያደርጉት እና ከዛ አንፃር ነው እኔ ህግ አካል ልጄን ለማግኘት ካለኝ ጉጉት አንፃር ነው የህግ አካል የሚባል ነገር እንዲከተለኝ አልፈለኩት። ከዛም ያው እንዳልኩ ደበደቡኝ ምናሉኝ። ከዛ በኋላ አሳስረው አስቀመጡኝ ቤት ውስጥ ማለት ነው። እና ያው ቅድም ስታገኝ እንደዛ ታስሬ ምናምን ነው ያገኘኸኝ። ከዛ አንፃር ነው ለሃለሁ እንደዛ ነው ነገሩ። በጣም የሚያሳዝነው። አሁን ስለ ልጅሽ ፍንጫለሽ የምታውቂው ነገር? ልጄ እኔ ከነሱ ጋር እንደሚሆን እርግጠኛ ነኝ። ልጄ እነሱ ጋር እንዳለ ነው የማስበው እና ልጄን እንዲሰጡኝ ነው የምፈልገው። ሌላ ምንም ነገር አልፈልግም። ልጄን ብቻ እንዲያገናኙ ነው የምፈልገው። ልጄን ካየሁት ቆይቻለሁ፣ ረጅም ጊዜ ሆኖኛል። እና ልጄን ስጡኝ እባካችሁ፣ ልጄን ስጡኝ። ልጄን ልጄን እባክህ፣ ልጄን ካስቀመጥክበት ስጠኝ። ልጄን እባክህ። ስለምን ልጅ ነው እቴ? ልጄን እባክህ። እንዳም ልጅ ሞቷል ሲጀምር ልጁ ይችላል። ስጠኝ ልጄን። ቆይ እናቴ እንደዚህ አይደለም አታረጋጊ። ቆይ ልጄን አስጠኝ። አንተ አውሬ እገልሃለሁ። ቆይ እኔ ላስረዳሽ። ይኸውልሽ የተፈጠረውን እኔ ላስረዳሽ። ቆይ እናቴ ልጄን ቆይ ይኸውልሽ እናንተ አውሬዎች ይገላሉ። ቆይ ይኸውልሽ እነሱ አይደሉም። ይኸውልሽ አጎናፍረን ታውቂዋለሽ? አጎናፍረን ማለት ታውቂዋለሽ? በጣም በድሮ ጊዜ ነው የማውቀው። ያው ነገር ይሄለ ባይፈቅር ህይወቴ ውስጥ ባለ ጊዜ ነው የማውቀው። የልጅሽ አባት አጎናፍር? አዎ እሱ ነው የገደለው። ልጄን የገደለው አባቱ ነው። ልጄን አባቱ ነው የገደለው። የገዛ ልጁን አባቱ ገደለው። አይዞሽ እናት ለናትሽ በቃ እውነቱን ማወቅ ስለነበረብሽ ነው። ልጄን ገደለው አባቱ። ምንም ማድረግ አንችልም። በቃ ይኸው እውነታው ይሄ ነው እናቴ። በጣም እንደሚያምሽ አውቃለሁ፣ ግን ምን እናድርግ? ወይኔ ልጄን አረ ወይኔ ልጄን ለአውሬ ያስበላሁት በገዛ አባቱ ተበላ። ወይኔ ልጄን አውሬ በላብኝ፣ የሰው አውሬ። እሺ አሁን አጎናፍር ይኸውልሽ ጣቢያ ነው ያለው። ልጅሽ ደግሞ ሆስፒታል አስከሬኑን ሰደናል። ስለዚህ እንትን በይና በቃ ለቤተሰብ ደዋዊና ይምጡልሽ። ምንም ማድረግ አንችልም። ወይኔ ልጄን አውሬ በላው። ነይ በእናትሽ ልጄን አውሬ በላብኝ። ተረጋጊ።
እንግዲህ ውድ ተመልካቾቼ ሁኔታውን ያያችሁትን ይመስል ነበር። ሁላችንም በሁኔታው አዝነናል። እንግዲህ እናት አረብ ሀገር ስትለፋ ስትደክምለት የነበረው ልጇ በሚያሳዝን ሁኔታ ሞቶ ነው እንግዲህ የተገኘው። ያው ባለፈው ቪዲዮ አይታችሁታል አብዛኞቻችሁ። የገዛ አባቱ እንግዲህ በአስከሬን ማድረቂያ አድርቆ መለመኛ ሲያደርገው ነበር። ይህንን ከአንድ አባት የሚጠበቅ ስነ ምግባር አልነበረም። ግን ያው እንዳያችሁት ነው። ከጊዜ ወደ ጊዜ ክፋታችን፣ ከጊዜ ወደ ጊዜ መጥፎ ጸባያችን እየባሰበት ነው ያለው። አንድ አባት በገዛ ልጁ ላይ ይሄን አድርጓል። እናት እንግዲህ የግድ መነገር ስላለበት ሁኔታው ተነግሯታል። አስከሬን ይዛ እንግዲህ ወደ ክፍለ ሀገር ትሄዳለች። ያው አባትየውም ለጊዜው ፖሊስ ጣቢያ ነው ያለው። ያው ምርመራም እየተካሄደበት ይገኛል። እንግዲህ ዛሬ ትልቅ መረጃና ትልቅ ማስረጃ ነው ያገኘነው። ብዙ ህፃናት እንግዲህ ከነዚህ ሰዎች ጀርባ እንዳሉ፣ ብዙ ህፃናት በእነዚህ ሰዎች ታዘው ልመና ላይ እንደሚገኙ አይተናል ወይም ተረድተናል። ስለዚህ ከዛሬ ጀምሮ አመለጥ የተባለውን ሰው ይዘናል። የሮጠው ማለት ነው። እሱም አለ፣ ይሄኛውም ሰው አለ። ሁለቱን ይዘን እያንዳንዱን ጉራንጉር እየገባን የምናወጣቸው ይሆናል ማለት ነው እነዚህን ህፃናት። ይሄ ነገር በኢትዮጵያ ውስጥ ነው እየተደረገ ያለው ለማለት ይከብዳል። ግን እየተደረገ ነው። አሁን ስሜቴ በጣም ተረብሿል። በደንብ መግለጽ አልችልም። አሁን ምንድነው የተሰማ ያለ ብትሉኝ ቀርብሽብሽ ብያለሁ። ልክ ያልሆኑ ነገሮች አሉ። መጥፎ ነገር ነው ያለው። አእምሮዬ መቆጣጠር ከሚችለው በላይ ነው የሆነው የዛሬው ጉዳይ። ጸሎት አድርጉልኝ። እኔም ራሴ አሁን ላይ እንደዚህ አይነት ነገሮችን ተረጋግሞ ስሰማ አእምሮዬ ልክ እየሆነ አልመሰለኝም እና ያስጨንቃል፣ አስጨንቆኛል። ቤተሰቦቼ ከጊዜ ወደ ጊዜ እያያችሁት ነው። ሰው እየከፋ ነው እና ራሳችሁን ጠብቁ፣ ጸሎት አድርጉ፣ በእምነታችሁ ራሳችሁን ደግፉ። በምታመልኩት እምነት በምታረጉት ነገር ብቻ እግዚአብሔርን፣ አላህን፣ ኢየሱስን ዋላ የምታመልኩትን ጠይቁ፣ ጸሎት አድርጉ። እንግዲህ አሁን ሁሉም ጾሞች የመጡበት ወቅት ነውና በየጾማችሁ እንግዲህ መልካም የሆነ ነገር እንዲገጥመን ጸሎት አድርጉልን። ነገ እንቀጥላለን። ሌላ ልጆች ወይም ህፃናት ይኖራሉና የግድ መፍጠር ባለብን ልክ እየፈጠርን እነዚህን ህፃናትን ለማዳን እንሞክራለን። ውድ ቤተሰቦቼ አብራችሁኝ ስላላችሁ በጣም አመሰግናለሁ። ሁሌም እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቪዲዮ ለብዙ ሰው እንዲታይ አድርጉ። ብዙ ሰው ማየት አለበት፣ ማወቅ አለበት፣ እየተካሄደ ስላለው ነገር መገንዘብ አለበትና እነዚህ ህፃናት ዝም ብለው እየጠፉ አይደለም ያሉት። እየተደረገባቸው ያለው ግፍ እንዳያችሁት ነው። ከተማ ይሻላችኋል፣ ከረሜላ ማስቲካ እንደፈለጋችሁ ትበላላችሁ ተብለው ነው እየመጡ ያሉትና ከዚህ በላይ ብዙ መናገር አልችልም። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ክፍለ ሀገር ልጆች ያሏችሁ፣ ውጭ ሀገር ላይ የምትገኙ ቤተሰቦቼም ጥንቃቄ አድርጉ። የልጆች ስርቆት እየበዛ ስለሆነ ጥንቃቄ እንዲያደርጉ፣ ከትምህርት ቤት ሲመለሱም ከቤተሰብ ጋር እንዲሆኑ፣ ከቤተሰብ ጋር ሆነው ትምህርት ቤት ሲሄዱም ሲመጡም እንዲያደርጉ ብታደርጉ ጥሩ ነው። የሆነ ያለው ነገር ልክ ስላልሆነ ይሄንን ይመስላል የዛሬው ቪዲዮአችን። ሱፐር ቻት እና ሱፐር ስቲከር እየሰጣችሁኝ ያላችሁ ውድ ቤተሰቦቼ በጣም በጣም አመሰግናለሁ። ለኔ እሱ ትልቅ ነገር ስለሆነ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ነገ በሌላ ቪዲዮ እንገናኛለን።
ሰላም ቆዩልኝ።